ወጣ ብዬ ልመጣ ነው። አሹ ሙሉ ለማየት ምክንያቱ ሻይ እንደሆነ አውቃለሁ። አንተ ሜሪ ትቅርብ ትለኛለህ እና እኔም እንደምልህ ሙሉ ሻይዋም ትቅርብ በቃ አሽቃበጥክ። እውነቱን ነው። ሙሉ አንገቷን ደፍታ ስራ የምትሰራ ትልቅ ህልም ያላት ልጅ ናት። አንተ ደግሞ ሁሉን የሚያምር እና ስለዚህ ተዋት፣ አትቅረባት። ለምንድን ነው የምትዋት? ተናገርኩ እንግዲህ ነው አሹ። ለዛ ነው? አዎ ነው። ሁሉ አማራሽን ገበያ አትስደባት የሚለው አማርኛ ነው። ይሄ ማስጠንቀቂያ ለአንተም ጭምር ነው። እኔ ደግሞ ምን አደረኩ? ልጅ ነው መማር ያለበት ብዙ ነገሮች አሉ። በዚህ ሰዓት አዲስ ነገር መስራትና ማወቅ ያለበት ሰዓት ነው እንጂ ከሴት ቂጥ በኋላ የምትሮጥበት ጊዜ አይደለም። ጊዜን በአግባቡ ተጠቀም። አይገባም እንጂ ከገባ የሜሪ ጅራት አትሆን እያለ እናንተ አሽቃበጥ ምን ልትሆን ልዘርግፍልህ? አንተ ምን አባ ነው የምትቀባጥረው? መቀባጠርማ አንተ እኮ ነው የጀመርከው። ልትፎካከረ ባልሆነ ብቻ ድብና አድርጌ ነው። አንተ ግን እንዴት ነው? በጣም ተሰፋፍጠናል አይደል እንዴ? ምንድነው? አረ ምንም አይደለም። ትንሽ ማጅራቱን ያዛርጎታልና ስትራፖ እዛ ነው አይደል? ወንድ ኮንክ ንገረው አለ እሱ። የሚፈራው መስሎ ነግረዋለሁ። እንትን ድሪል እኮ አሁን እንድነግርህ የፈለገው እየጠበቁ ነው። ኑሮ ተወዷል እኮ። ለምንድን ነው የሙያተኛ ዋጋ ማን ጨምረው? ለዛ ነው ያለው። ታዋቂ ዋሻችሁ ማለት ነው። አሏሽ ወዴን ባርባራ አለው። ምንድነው ነገሩ? መቼም ደስታ የለው ቆንጆን ካፈቀሩ ሙሉን ካፈቀሩ። አንተ በቃ ወደ ባሻ ዘፈን ካልሆነ አይገባህማ። ምን አገባ? ያገባል። ምንድነው እንደርጉ ዝም ጥልቅ የምትለው? እየተቆጣኝ ባለው ነው እንጂ። አዎ እቆጣለሁ። መቆጣቱን የገረመ እለጥፋለሁ ከፈለክሽ። አንተ ነኝ? አዎ አንተ። ጥሩ ፈልገኛለህ እንዴ? ዞር በል እንጂ። ምንድነው? ኧረ ምን ያሹ ወይ ጨዋልክ ትሰራለች። አየህ እሱን ሆነ ምንድነው ይሆንኩ? ምንም አልሆነም። ምን ሆነሃል? ምንም አልሆነም። ሄድሽ ምሳ ዘርቦኛል። ሂድ ምሳ ዘርቦኛል። እሺ ደግሞ እንደባለፈው ቀባጥሬ የለ ቡድን ነው የምዘረግፈው። በምን ቀን ነው እንደዚህ አፍ ውስጥ የገባው? የሆነ መፍትሄ ካልፈለኩማ ጉዴን ነው የሚያፈላው። አሹ ስማ እንጂ ይኸው በቃ ትሪውን ይጀላልኝ ነበር ራሷ መታ ትወስዳለች። አይ ሙሉ ዛሬ ስራ በዝቶባታል። ስለዚህ እኔ ይጀላት ልሂድ። ችግር የለውም ራሷ መታ ትወስዳለች። እንዴ ቆይ ምን ችግር አለው? እኔ ይጀላት ብሄድ። አሹ ውሃ ትፈልጋለህ? እዘዝልኝ እኮ እኔስ ምን አለ? በዛውም ቡና መዘዝልኝ። ቶሎ በልሽ።
ገሙ ቆይ መጣሽ? አዎ መጣሁ። ትኩስ ጽድት ያለች መረጃ አለች። 100 ብር ስጠኝ ይነገራል። እኔ እኮ መርማሪ ፖሊስ አይደል፣ የመረጃ ጥማት የለም። መረጃው ስለሙሉ ስለሙሉ ምን እንታ ይነገራል። መረጃው ግን ትክክለኛና አሳማኝ ካልሆነ ፈትቼ ነው የምገጥመው። ችግር የለም። ዛሬ ሜሪዬ ቸኮሌት ተገዛላት። እንዲከፍለን እንደሚጋብዛት ተው እንጂ ሰውዬ፣ ተው እንጂ ሰውዬ። የምከፍለኝ ለስራዬ ነው። ስራዬ ደግሞ ለአንተ መረጃ መስጠት ነው። መረጃ ካለ ደግሞ ያለ ድካም ክፍያ ታገኛለህ ማለት ነው። ወሬ አታብዛ። አሁን ቀጥታ ወደ ጉዳይ ግባ። ሙሉ ተበላሽቶ የሙሉ ስቶፕ ተበላሽቶ ላሹ ልነግረው ነበር፣ ግን ለምን ለቢዝነስ አልቀይረውም ብዬ ላንተ አመጣሁት። ምን ነው በቃ ይህን መረጃ ከደበረኝ መለስ። እንግዲህ ለሙሉ ስለ ሴቶች በዝርዝር ይነገራታል። እኔ እኮ ስቀልድ ነው። የምር አንተ ታመርጠው ነው ታመራለህ። እኔ ዝም ብዬ ለጨማ አመራለሁ። 200 ብር አልኩ እንዴ? 200 ብር ደግሞ ምንም በተመለከተ ነው። ከተስማማ ካልሆነ ግን ነው ድር ነው። እኔ ለአንተ ጊዜ እንደዚህ ነኝ። ቢኖረኝ እኮ ጨምርልሃለሁ። ዛሬው ተባበራለሁ። ካሊድ አባሽ ሰሮልሽ አንተ ግን በጣም ክፉ ሰው ነሽ። ደግሞ ምን አደረኩ? አንተ ፍቅር ይዞ እኔን አለመረዳት ነው። ሳልረዳ ቀርቼ እኮ አይደለም። እና ግን ሴቶች በጣም ብልጣብልጦች ናቸው። እንዳይሸውዱ ስለምፈራ ነው። የኔ ሜሪ መቼም አትዋሽምሽ አይደለ? አለመዋሸት ሁሉም ሰው የሚፈልገው ፍላጎቱ ነው። ግን አንዱነት ልንገርህ፣ ውሸት እንጠላለን የሚሉ ሰዎች አብዛኞቹ የባሰባቸው ትልቅ ውሸታሞች ናቸው እኮ። እኔ እኮ አልዋሻትም። እሷ ግን ሁሌ አትዋሽኝ ትለኛለች። እንዳረጋለሁ እንግዲህ የዓለም ባህሪ ነው። ዓለም ደግሞ ማነች? ይቺ ህይወት ነቻ።
ወይኔ ጉዴ! ምንድን ነው አንተ ሁሉንም ከሴት ጋር ማገናኘት? ኧረ እኔ አላገናኘሁም። ለኔ ኪሳራ ነው። አዙሮ ነገር ታውቃለህ? ነገር ይዞራል እንዴ? የምርህ ነው? ወይኔ ኪሳራ! አንተ ደህና የሚያዞረው ካገኘ እኮ ከመዞር አልፎ ይሽከረከራል እኮ። አላውቅም ነበር እና ምኑ ጥሬ ነው። አንተስ ለምን ይሻትለኝ? ምን ልታስተምረኝ? ብዙ ማወቅ ያለብን ነገር አለ። ለምሳሌ አንተ እውነቱን ስትነግራት ነው አይደል ለሜሪ የማታምነህ? እኔ ደግሞ እንዳለ ውሸት ስናገር ነው የምታምነው። ኧረ እባክህ። አዎ ከኔ ጋር አንድ ቡድን ትሆናለህ? ላስብበት። እርግጠኛ ነህ ታስብበታለህ? እናንተ እንደ ቡድን ከሆነ አታስበው። አስበት። እሺ አሁን ምን ምክንያት ቢፈጥር ነው ሂጅ ላያት የምችል? ሻዩ ደርሷል እንዴ? ብሶትስ አሁን እዚህ ነበር። ብሶት ደርሷል። እሺ እኔ የምልህ ድሪት አንድ ፌቨር ስራ። እኔ ለአንተ ፌቨር? አዎ ምን ችግር አለው እንዴ? አንተ አይደል እንደ የወጋ ብረህ ሳይተወገረ የምትለው? አሁን እንደው የወጋ ያልተወጋ ምናምን የሚያደርስ ክፉ ነገር አድርጌብሃለሁ? የምርህን ነው? አዎ እንደው ሌላ ቅሬቶ በእኔና በሜሪ መካከል የምትገባው ነገር እንደው ይረሳል? አራት አካብደው ድሪል እባክህ። አሁን ያ ከዚህ ጋር ምን ያገናኘዋል? ደሞን ክፉ ነገር አድርጌያለሁ? አላደረኩም እ ከት እሺ የት ነህ? ሩቅ ቦታ። ምን ልትሰራ ሄደህ? ሰው ላገኝ። ምን አደባባይ ትዞራለህ? ሜሪን ላገኛት ነው የምሄደው አትልም እንዴ? አይደለም። ለማንኛውም ማሹ ደውሎልህ ነበር አይደል? ደውሎ ነበር አልሰው። ደግሞ እንዳትነግረው እንዳልሰውልሽ። ጭራሽ ልዋሽልህ እኔም። ቻው ቻው። ዘጋው። በምን እንደማገኘህ አውቄልህ እንዴ? ሄሎ አሹ፣ ድሪል የት እንዳለ ታውቃለህ? አሁን እኮ እኔ አሹ አንዴ ጠብቅ። የኔ ወርቅ ወይዬ እኔ ብጥርቅ አታ ምን ትሰራለህ እዚህ? በቃ ሜሪ ላገኛት ነበር የመጣሁት። እሷ ብለህ እኔንም አሹንም ዋሸ። በቃ ስለዋሸሁ ይቅርታ። አሁን ስለምመጣ በቃ ተቀይስ። ደግሞ ላችሁ እንዳትነግረው። ለምን ራስህ አልነግረውም? ስልክ ላይ እኮ
ስለዚህ አቂምህብኛል ማለት ነው። እንደውም ልንገርህ ከብዙ ተንኮሎች መካከል አንዷን ነው የነገርኩህ። በደንብ ገባኝ። ስለዚህ አትረዳኝም ማለት ነው። አረዳ እድሌ ነው አውቀዋለሁ። አትድሪ። አቤት። ሻው ቀዘቀዘ እኮ። እሺ መጣ። አፍጥን። መጣኔ? አዎ መጣ። ሻይ ቅዳለት። ምንድን ነው? ሻይ በዚህ ምን ነው ደበረ? ኧረ በጣም ያስጠላል። የሚያስጠላው የምናወጣው ገንዘብ እና በዚህ ተፈልቶ በዚህ ተጠጥቶ ምን ሊቀንስ? አይቀንስም እኮ። እንዳሹ ሂሳብ ከሆነ ሙሉ ጋር በቀን 9 ብርጭቆ እንጠጣለን። ያ ማለት በ25 አብዘው። ለካ ሂሳብ ላይ ሲባዛ ባዶ ነሽ። ለማንኛውም 235 ይመጣል። ያንም በ7 አብዘው ስንት ይሆናል? 1635 ብር። ዞሮ ምን አለፈ ማክሲመም 2000 ብር። እኔ ያልገባኝ ነገር ምን ያህል ይቀንስልናል? አሁን በዚህ ማክሲመም 300 ብር ይቀንስልናል። እያሾፈችው ነው አይደል? እኛ አላሾፍንበትም። ይኸው የኮሚሽን ክፍፍል ጊዜ 500 ብር ተቀብሎ ከወሳኝ ቀጠሮ ከመቅረት የሚሻለው አማራጭ እያሸመርኩ በእኔ ላይ እያሸመርኩ ነው። አሹ ዝም ትለዋለህ ሲያሸምር? እውነቱን ነው። ኑሮ በዘዴ የሚኖረው እንደዚህ ነው። እሺ የኔ ኑሮ በዘዴ አቀንቃኞች እናንተ ኑሯችሁን በዘዴ ነው። ከዛ በኋላ ይለፈላችሁ። ያኔ እኔ አብሬያችሁ ጠጣለሁ። እውነትም ይሄ ነገር ያስጠላል። አላውቀውም። በዚህ ሰዓት ሳቦ ሙሉ ገለመሄድ ነው። ሂድና ውጣና ያው ለካ እውነትህን ነው። ወደ እነ ሙሉ ጋር ታጠቅ አላልኩም? እቺ ሰበብ አድርገው እነ ሙሉ ጋር ለመሄድ ነው እንጂ ምኑ ነው የሚያስተው? እኔ የምልሽ ቤት። አቤት። ሙሉ የለችም እንዴ? አዎ አልመጣችም። ምን ነው በሰላም? አዎ በሰላም ነው። ቀጠሮ ስላላት ነው። ቀጠሮ ከማን ጋር? እኔ እንጃ ቀጠሮ እንዳላት እንጂ የቀጠሮ አይነት አላውቅም። ግን በተጨማሪም ደውለህ ልትጠይቃት ትችላለህ። እሺ
ምን ሆነ? ሙሉ የለችም። ምን ታዲያ ኦርደር ልትወስድ ሄዳ ይሆናል። እስከምመጣ ጠብቃት ነበር። ጭራሽ አልመጣችም ዛሬ። ኧረ እባክህ ምን ሆነ? ቀጠሮ አላት አሉ። ምን አይነት ቀጠሮ ሊሆን ነው ከስራ የቀረችው? አላውቅም። እና ለምን አትደውልላትም? ማን እኔ የምደውለው? ምን ችግር አለ? አልደውልላትም። እቺ ሙሉ ችግሯ እንደ ህፃን ልጅ ጥያቄ ታበዛለች። እንዲህ ደግሞ ለጥያቄዎቿ መልስ መመለስ አልችልም። እሺ ሻይ ጠጣ? ጠጥቼ ነበር፣ ግን ጣዕሙ እንደ ድሮ አልሆነልኝም። አሹ እውነቱን ነበረ። እሱ ሙሉ ጋር የሚሄደው ሻይ ለመጠጣት ሳይሆን ሙሉን ለማየት ነው ብሎ ነበረ። እውነቱን ነው። የት ሄዶ ነው ታዲያ? አሁን ነው ስልክ ተደወለለት ወጣ። ምን ልድርጅ? ሻይ ካለ ስጠኝ። አለ ግን መጠጫው ይቅድም ነው። ችግር የለም። ከፈታ ወይ እሱ ይቅርብኝ። ገና እስክታጥበው ትቆያለህ። አንተ በጠጣ ስጠኝ። ሄሎ። አቤት። እግዚአብሔር ይመስገን ሰላም ነው። አዎ እሺ። እሺ ይቻላል። አዎ ችግር የለውም። አንድ ብሎክ ነው። እሺ ስንት ቤቶች አሉ እሱ ላይ? 32። እሺ ስለዚህ መልቲ ስዊች እንጠቀማ። አዎ መልቲ ስዊችን ተጠቅመን 4 ሳተላይት በአንድ ቤት እንዲገባ ለአንድ ሰው 4 ሳተላይት እንዲጠቀም ማለት ነው። ይቻላል፣ ችግር የለውም። ሁሉንም ማግኘት ስለሚችሉ መጥቼ ለካለሁ ያለውን ነገር የለን ቢሆን ሁሉንም የሚያስፈልጉትን ነገሮች ልኬት ወስጄ መስራት እንጀምራለን። ይቺ ሜዲን እዚች ሆነች መጠጫ በድች አይደለች እንዴ? ግን ትፋጃለች። አሹ የላይሽ ምን ብሎ እንደጠራው ታውቃለህ? ኑሮ በዘውዴ። ኑሮ በዘዴ። ኑሮ በዘዴ። እኔ ምን አልኩ? በዘውዴ አለ። ማንሽ ደግሞ ዘውዴ? አረ በፈጠረ እንደው ተሳስተህ እንኳን ማን ነው በል። አሃ እንዴ ለካ ይሄን የስም ለወንድ ለሴት ይሆናል። ይልቅ ይሄንን ተወውና ባለፈው ያወራንበት ነገር አስቤበታለሁ። ምን አውርተናል? አንድ ጉድ እንሁን ያልከው ነው። ችብርት ምን አሰብሽ? በቃ አብረን እንሰራለን ማለት ነው። የምር ነው? አዎ ግባል። እኔ እናንተ አንድ ሆን ማለት እኮ አስብ። ማንንም እኮ ያስቆመናል። ወላቺ ክለሽ ወላሹ ነሽ ምናምን በቃ